በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ ለበለጠ ነገር ተዘጋጅ የሚል ነው። የመልእክቴ የመግቢያ ክፍል ደግሞ ዘዳግም ምዕራፍ 26 ቁጥር 15 ነው። ከቅዱሱ ማደሪያ ከሰማይ ጎብኝ፣ ሕዝብህንም እስራኤልን ለአባቶቻችን እንደማልህላቸው የሰጠህንን ወተትና ማር የምታፈሰውን አገር ባርክ ይላል። በምድር ላይ ስንኖር ሰዎች ብዙ ጥያቄ አላቸው። የሰዎች ጥያቄ አያልቅም። ብዙ ጥያቄ አላቸው ሰዎች እና ከእነዚህ ጥያቄዎች መካከል እስቲ አንደኛው እነዚህ የተወሰኑትን ብናይ መልካም ነው። አንዱ እንዲህ የሚል ነው፣ እግዚአብሔር የሚባል አምላክ አለ ወይ የሚል ነው። እግዚአብሔር የሚባል አምላክ ለመሆኑ አለ ወይ? እንደዚህ ያለውን ጥያቄ ፈርዖንም ጠይቆ ነበር። ዘጸአት ምዕራፍ 5 ቁጥር 2 ላይ ፈርዖንም እንዲህ ይላል፣ ቃሉን እሰማ ዘንድ እስራኤልን እስለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም ደግሞ አልለቅም አለ ይላል። ይሄ እግዚአብሔር ማን ነው አለ ፈርዖን። እግዚአብሔር ብላችሁ የምትጠሩት አምላክ እሱ ማን ነው? ሰዎች እንዲህ ያለ ጥያቄ ጠይቃል። እግዚአብሔር የሚባል አምላክ አለ ወይ? ፈርዖንም እንዲህ ያለ ነገር አለ፣ እግዚአብሔር ማን ነው? ለመሆኑ እግዚአብሔር የሚባል አምላክ አለ እንዴ ብሎ ጠየቀ። ሌላ ሁለተኛ ጥያቄ ሰዎች የሚጠይቁት እግዚአብሔር የሚባል አምላክ ችሎታ አለ ወይ የሚል ነው። ወገኖቼ በእርግጥ በእግዚአብሔር ቤት ያለን በአዲስ ኪዳን ውስጥ ያለን ክርስቲያኖች የእግዚአብሔርን ችሎታ ራሳችን መሆናችንን እናስተውላለን። እግዚአብሔር እኔና እናንተን ከኃጢአት ከድቅድቅ ጨለማ ከዚያ ከበደል እስራት ነፃ ለማውጣት ልጁን ልኮ በቀራንዮ መስቀል ላይ ራቁቱን እንዲንጠለጠል ያደረገውን ያን ጌታ የተሰቀለልን ጌታ በዚያ በሱ ደም የዋጀን ስለሆንን እግዚአብሔር በእርግጥም ከኃጢአት እኛን አላቆ ሰው አድርጎ በቤቱ አስቀምጦን ወንጌል ሰባኪ እንድንሆን በመንግስቱ ውስጥ ካህናት እንድንሆን አድርጎን ከሆነ እግዚአብሔር ችሎታ አለው። በብሉይ ኪዳን በጣም አስጨናቂ በነበረ ጊዜ እግዚአብሔር ሁለት ነቢያትን አስነስቶ ነበር። አንደኛው ነቢይ የእስራኤል አምላክ እግዚአብሔርን ያገለግል የነበረው ኤልያስ፣ ሁለተኛው ነቢይ ደግሞ የእስራኤል አምላክ እግዚአብሔርን ያገለግል የነበረው ኤልሳ ነው። ኤልሳ እንዲህ ሆነ፣ ሰማርያ በችግር በነበረችበት ጊዜ የዛን ጊዜ ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። እንዲህ ያደርጋል አለ፣ የኔ አምላክ እንዲህ ያደርጋል አለ። ነገ በዚህ ጊዜ የሰማርያንን ችግር ከላዋ ላይ ያላቅቃል አለ። ሰማርያ ያለችበትን ችግር እንድትረሳ የሚያደርግ የእግዚአብሔር ችሎታ አለ። ከመከራ ከጭንቅ ከችግር ነፃ ሊያደርግ የሚችል የኔ አምላክ ኃይል አለው አለ። ረሃብን ወደ ደስታ ለመቀየር የሚችል አምላክ አለኝ አለ። ሌላው ሶስተኛ ጥያቄ እግዚአብሔር የሚባል አምላክ ችሎታው ምን ያህል ነው? የችሎታው መጠን ተለክቶ ይታወቃል ወይ? ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ወገኖቼ እግዚአብሔር መንፈሱን ሲልክ መንፈሱን ስንቀበል ወንጌልን ይዘን በዓለም ዙሪያ የምንዞር በወንጌል ሰዎችን የመቀየር ኃይል እንዲኖረን የእግዚአብሔር ኃይል በመጣ ጊዜ የእግዚአብሔር ችሎታ ዓለምን የመውረስ ችሎታ ስለሆነ ምድርና ሞላዋ የእሱ የሆነ ጌታ እኔና እናንተን በመንፈሱ
ወንጌልን አስታጥቆ ወደ ዓለም ዙሪያ እንድንሄድ ያደርገናል። ሌላው አራተኛ ጥያቄ የሰዎች ጥያቄ እግዚአብሔር የሚባል አምላክ በችሎታው ዛሬ እስከዚህ የሚበልጥ ነገር ያሳያል ወይ የሚል ነው። አሁን የበለጠ ነገር እግዚአብሔር ያሳያል። ጌታችን ኢየሱስ ክርስቶስ ለናትናኤል እንዲህ አለው። ዮሐንስ ምዕራፍ 1 ላይ ከቁጥር 46 እስከ 51 ድረስ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለ። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለ። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ። ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። ጌታችን ኢየሱስ ክርስቶስ ከምድር ወደ ሰማይ ወደ በለጠው ነገር ወሰደው። ለዚህ ሰው የሚያስፈልገው ነገር ምድራዊ የሆነው ነገር የሚያስደንቀው ከሆነ የሰማይን ስርዓት ማወቅ እንዲገባው ሰማያትን ማወቅ ነበረበት። ዛሬስ እኛ በሰማይ የበለጠ ነገር እንዳለ እናምናለን ወይ የሚለውን ጥያቄ ነው። ታዲያስ ሰማይ ማን ነው የሚለውን ነገር ማወቅ አስፈላጊ ነው። አንደኛ ሰማይ የእግዚአብሔር መኖሪያ ነው። ዘዳግም ምዕራፍ 26 ቁጥር 15 ላይ ቅድም እንዳነበብኩላችሁ ከቅዱስ ማደሪያ ከሰማይ ጎብኙ፣ ሕዝብንም እስራኤልን አባቶቻችን እንደማለላቸው የሰጠውን ወተትና ማር የምታፈሰውን ምድር አገር የምታፈሰውን አገር ባርክ እያለ ይናገራል ጌታችን ኢየሱስ ክርስቶስ። ስለዚህ ስለ ሰማይ በአዲስ ኪዳን ላሉት ደቀ መዛሙርት ለመረጣቸው ጸሎት አስተምረን ባሉት ጊዜ አንድ ነገር አላቸው። ማቴዎስ ምዕራፍ 6 ቁጥር 9 ላይ እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። አስረግጦ የሚጸለየው የጸሎት አይነት መጀመሪያ የእግዚአብሔርን አድራሻ በመጥቀስ እንደሆነ ጌታችን ኢየሱስ ክርስቶስ አስረገጠላቸው። የጌታችን የኢየሱስ ክርስቶስ አድራሻ የጌታችን የአምላካችን የእግዚአብሔር አብ አድራሻ፣ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ አድራሻ፣ የአንድ አምላክ አድራሻ በሰማይ ነው ይላቸዋል። ስለዚህ ስትጸልዩ እንዲህ ብላችሁ ጸልዩ። አባታችን ሆይ በሰማያት የምትኖር ብላችሁ የእስራኤል ቅዱስ እግዚአብሔር ስሙ የተባረከ ይሁን። ወገኖች አንዳንዱ በምድር የምታገኙት ሰው ሰማይ ምንድን ነው ስትሉት የሳተላይት መኖሪያ ነው ሊላችሁ ይችላል። ሰማይ ምንድን ነው ብላችሁ ስትሉ የፕላኔቶች መኖሪያ ነው ሊላችሁ ይችላል። ሰማይ ምንድን ነው ሲላችሁ፣ ነገር ግን የእግዚአብሔር ቃል ሲነግረን እንዲህ ይናገራል። በዚህ በሳይንሱ ስንመለከት ቢሊየንስ ኦፍ ስታርስ ያሉበት ጋላክሲ ቢኖርም የፈጠራቸው ጌታ ደግሞ የሚኖርበት በሰማይ የሆነ ቅዱስ ማደሪያ አለው። ስለዚህ የእስራኤል አምላክ በሰማይ የሚገኝ ገናና ንጉሥ ኃያል አምላክ ነው። ሁለተኛ ደግሞ ሰማይ የእግዚአብሔር መላእክት መኖሪያ ነው። መጽሐፍ ቅዱስ ሲናገር እንዲህ ነው የሚናገረው። ሉቃስ ምዕራፍ 2 ቁጥር 15 መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ይህን የሆነውን ነገር እንሂድ ተባባሉ። ማቴዎስ ምዕራፍ 28 ቁጥር ላይ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሉ በላዩ ተቀመጠ ይለናል።
መጽሐፍ ቅዱስ አስረግጦ የሚነግረን ሰማይ የመላእክቶች መኖሪያ ነው እያለ ይነግረናል። ሰማይ ዕብራውያን ምዕራፍ 12 ከቁጥር 22 እስከ 24 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ይላል። ወደ ሰማይቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ይላል። በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁለተኛም ዳኛ ወደሚሆን የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች አዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር መርጨት ደም ደርሳችኋል ይላል። ሰማይ የመላእክት መኖሪያ ነው እያለ ይነግረናል መጽሐፍ ቅዱስ። ወገኖቼ እኔና እናንተ የበለጠ ነገር የምናይበት የተቀመጠልን ያንን ሰማይን ልናይ የተጠራን ሰዎች ነን። ቅዱሱ ጌታ ዛሬም በሰማይ ያለው ያ ጌታ እሱን እንድናይ ይፈልጋል። በላይ ያለውን እሹ ስለሚል የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ። አምላኬ መድኃኒቴ ሆይ ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች የበለጠ ነገር አንተ ወዳለህበት አንተ ባለበት በሰማይ እንዳለ እንዲያዩ ዓይኖቻቸውን ከምድር አንስተው ወደ ሰማይ እንዲያደርጉ ወደ አንተ ማደሪያ እንዲያደርጉ ወደ አንተ ወዳለህበት እንዲያቀና ዓይኖቻቸው ጸልያለሁ። የእስራኤል ቅዱስ ባሪያዎችን እንድትረዳ ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። ብርታት እንዲሆንላቸው ጸልያለሁ። እንድትረዳቸው ጸልያለሁ። እንድትደግፋቸው ጸልያለሁ። ሰማይ ሰማይን እንዲሸቱ ጸልያለሁ። አንተ ያለህበትን እንዲናፍቁ ጸልያለሁ። እንድትረዳቸው ባሪያዎችን ጸለይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ